የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስን አስጠነቀቀ። ህወሓት ጠቅላይ ሚኒስትሩን ተቃውሞ መግለጫ አወጣ። የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገራትና አደራዳሪዎች አማካኝነት ድርድር እንዲደረግ መንግስት ፈቃደኛ ነው ተባለ። የግብጽ ጋዜጣ በህዳሴው ግድብ ላይ ጥርጣሬ አሳደረ። የዓለም ሪከርድን የሰበረችው ድመት። ይህ አምሃሪክ ኢንሳይደር ነው። የተሟላ የሀገር ውስጥና ዓለም አቀፍ መረጃዎችን በተመጠነ ጊዜ የተሟላ መረጃ ገረፍ ያሉ ዜናዎችን የምታገኙበት። አብራችሁን ቆዩ። ተጨማሪ መረጃዎችን ለማግኘት ሰብስክራይብ፣ ኮመንት፣ ሼር፣ ላይክ ያድርጉ። ህወሓት ጠቅላይ ሚኒስትሩን ተቃውሞ መግለጫ አወጣ። ህወሓት ጠቅላይ ሚኒስትር አብይ አህመድ ለትግራይ ጊዜያዊ አስተዳደር ፕሬዝዳንትነት በኢሜል ጥቆማ እንዲሰጡ ያቀረቡትን ጥሪ አጥብቆ ተቃውሟል። ድርጅቱ ጀነራል ታደሰ ወረደን ለፕሬዝዳንትነት መሾሙን ገልጾ የፌዴራሉ መንግስት ይህንን ውሳኔ ችላ ብሎታል ሲል ከሷል። ህወሓት መንግስት የፕሪቶሪያን ስምምነት በመጣስ የትግራይን ህዝብ ትዕግስት እየተፈታተነ ነውም ብሏል። ድርጅቱ የጠቅላይ ሚኒስትሩን ጥሪ የፕሪቶሪያን ስምምነት የሚጥስ እንደሆነ በመግለጽ ተቀባይነት እንደሌለው አሳውቋል። በተጨማሪም እንደዚህ አይነት ኢሰብአዊ ድርጊቶች የፕሪቶሪያ ስምምነትን ብቻ ሳይሆን ዓለም አቀፍ ሕግንም ይቃረናሉ ብሏል። ህወሓት ይህንን ሰላም ለማደፍረስና ግጭት ፈጣሪ እንቅስቃሴዎች እየተደረጉ ስለሆነ በአስቸኳይ መቆም አለበት ሲል አሳስቧል። ይህ በሁለቱ ወገኖች መካከል ያለውን አለመግባባት እየተባባሰ መምጣቱን ያሳያል። የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገራትና አደራዳሪዎች አማካኝነት ድርድር እንዲደረግ መንግስት ፈቃደኛ ነው ተባለ። በአማራ ክልል የሚንቀሳቀሱት የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኛ መሆኑን የአማራ ክልል የሰላም ምክር ቤት አስታወቀ። የምክር ቤቱ ሰብሳቢ የሆኑት አቶ ያየህራድ በለጠ ምክር ቤቱ 2 ዓመቱን ሊደፍን የተቃረበውን የአማራ ክልል ጦርነት በሰላማዊ መንገድ ለመፍታት ሁለቱንም አካላት ወደ ድርድርና ውይይት እንዲመጡ ጥረት በማድረግ ላይ መሆኑን ለዶቼ ቬሌ ገልጸዋል። በዚህም በሁለቱም አካላት በኩል ለውይይትና ለድርድር ፈቃደኝነት መታየቱን ገልጸው የፌዴራል መንግስት በየጊዜው ለሰላምና ለድርድር ምቹ ሁኔታ እንዲፈጠር ዝግጁነቱን በተደጋጋሚ ገልጧል። በፋኖ ወገኖቻችን በኩልም በምናደርገው ግንኙነት ድርድርና ውይይት እንደማይጠሉ ነግረውናል ብለዋል። አንደኛው ሌላኛውን ያለማመን አዝማሚያ ለውይይቱ የሚደረገውን ጥሪ አስቸጋሪ እንዳያደርገው ጠቅሰው አለመተማመኑን ለማስወገድ የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኝነት ማሳየቱን ጠቁመዋል። ይህን አስመልክቶ ከአብዛኞቹ የፋኖ ታጣቂዎች ጋር ውይይቶችን እንዳደረጉ የገለጹት አቶ ያየረሃድ የፋኖ አመራሮች ምላሽ በመጠበቅ ላይ መሆናቸውንም አመላክተዋል። የአማራ ክልል የሰላም ምክር ቤት በክልሉ በሚንቀሳቀሱት የፋኖ ታጣቂዎችና በመንግስት መካከል እየተካሄደ የሚገኘውን ጦርነት በውይይትና በድርድር ለመቋጨት የአመቻችነት ሚናውን እንዲወጣ ሰኔ 18 ቀን 2016 ዓ.ም መመስረቱ የሚታወስ ነው። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስን አገልጋዮችን ከማጀብ እንዲታቀብ አስጠነቀቀ። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አስጠነቀቀ። ኮንፈረንስን አስታኮ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮት ውጪ መሆኑንም የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል አስታውቋል። የካውንስሉ ጽሕፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማው የገባ የሚያስመስሉት ነገር ተገቢ እንዳልሆነ ተናግረዋል። እንደዚህ አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞች የቀብር ስፍራ የላቸውም፣ የማምለኪያ ስፍራ የላቸውም። እሱን አድርጉልን ብለዋል። ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው፣ እጀባ አያስፈልግም ተብሏል። እንደዚህ በሚያደርጉ አገልጋዮች ላይ እርምጃ እንደሚወሰድ ካውንስሉ አስጠንቅቋል።
አጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ ውጪ ነው፣ በጦር መሳሪያ መታጀብ ትርጉሙ ሌላ ነው፣ ፍርሃት ሲኖር ነው መታጀቡ የሚመጣው፣ አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግር ይፈጠርብኛል፣ ችግር የሚፈጥርብኝ ህዝብ ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌል ለመስበክ ከሆነ አጀባ አያስፈልገውም ብለዋል። በተደጋጋሚ እንደዚህ የሚያደርጉ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጥተናል፣ በቅርቡ እርምጃ ወስደን መግለጫ እንሰጣለን ብለዋል። በተጨማሪም ዘይት የሚሸጡ አገልጋዮች ከመንግስት የንግድ ፈቃድ አውጥተው ሱቅ ከፍተው ዘይታቸውን መቸርቸር ይችላሉ እንጂ በካውንስሉ ፈቃድ ዘይት የሚቸበችቡ ከድርጊታቸው እንዲታቀቡ አስጠንቅቀዋል። በመሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮት ውጪ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል አስታውቋል። የግብጽ ጋዜጣ በህዳሴው ግድብ ላይ ጥርጣሬ አሳደረ። የግብፁ መንግስታዊው አህራም ጋዜጣ በህዳሴው ግድብ ሥራ መጀመር ላይ ጥርጣሬ አሳደረ። ጋዜጣው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ግድቡ በሚቀጥለው 6 ወራት ውስጥ ሥራ ይጀምራል ማለታቸውን ጠቅሶ የካይሮ ዩኒቨርሲቲ የጂኦሎጂ ባለሙያ የሆኑት ፕሮፌሰር አባስ ሻካሪን አስተያየት አካቷል። ፕሮፌሰሩ ሙሉ በሙሉ ግድቡ ሥራ ለመጀመር 13 ተርባይኖች ተገጥመውለት መስራት አለባቸው። አሁን ያለው ሁኔታ ግን ይህንን አያመላክትም ብለዋል። በተጨማሪም የግድቡ የውሃ ሙሌትና የተርባይኖች አገጣጠም ላይ ልዩነት እንዳሉ አመላክተዋል። የጠቅላይ ሚኒስትሩ መግለጫ የፖለቲካ ችግሮችን ለማስተካከል የተደረገ ሙከራ ነው ሲሉም ተችተዋል። ኩንስንሷ ድመት የዓለም ሪከርድን ሰበረች። በድመት ኩንስንስነት ረጅም ጭራ ተጨምሮበት የዓለምን ሪከርድ መስበር አስችሏታል። በሚኒሶታ ውስጥ ያለች አንዲት ድመት በዓለም ላይ በጣም ረዥሙ ጅራት ያላት ድመት ተብላ በጊነስ ወርልድ ሪከርድ መዝገብ ውስጥ ተመዝግባለች። ይህቺ ድመት በሚኒሶታ ግዛት ውስጥ በአንድ ቤተሰብ መኖሪያ ውስጥ ትኖራለች። እናም የእሷ ልዩ ውበትና ረዥም ጅራት ብዙዎችን አስደንቋል። የዚች ድመት ጅራት ርዝመት በተለምዶ ከሚታወቀው የድመቶች ጅራት በላይ መሆኑን በዓለም ዙሪያ ያሉ ሰዎች ተገርመው ተመልክተውታል። የጊነስ ወርልድ ሪከርድ ባለስልጣናት የዚችን ድመት ጅራት ርዝመት በተጨባጭ መለካት ጀመሩ። ከተደረገው መለኪያ በኋላ የጅራቷ ርዝመት በትክክል ተረጋግጦ ይህች ድመት በይፋ በዓለም ላይ በጣም ረጅሙ ጅራት ያላት ድመት መሆኗ ተዘግቧል። የዚች ድመት ባለቤቶች በዚህ ዜና በጣም ተደስተው ለድመታቸው ያላቸውን ፍቅርና እንክብካቤ ለመግለጽ እድሉን አግኝተዋል። ይህ አምሃሪክ ኢንሳይደር ነው። የተሟላ የሀገር ውስጥና ዓለም አቀፍ መረጃዎችን በተመጠነ ጊዜ የተሟላ መረጃ፣ ገረፍ ገረፍ ያሉ ዜናዎችን የምታገኙበት። ለዛሬ ይዘንላችሁ የቀረብነው ይህንን ይመስላል። በቀጣይ በሌላ ትኩስና ዕለታዊ ዜና ተመልሰን እስከምንገናኝ ቸር ያቆየን።